የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። በጣም ነው የማፈቅር የኔ ቆቆር። ተመሰልኩ እንዴ? እንደውም ዛሬ አምሽተን ልንመጣ ስለማንችል በር ትከፍትልናል። ያንተ ነው ተረው። በነገራችን ላይ ከመሳይ ጋር የወራሹ እንጂ አንዳንዱን ነገር ሰምቻለሁ። ምኑን ነው የሰማኸው? መሳይ ደውል ሁሉን ነገር አሰምቶኛል። ምን ያግሪሳ እኔና አንቺ ለማጣላት ነው ያን ሁሉ ተንኮል ሲሰራ የነበረው። እውነት ግን እኔ እንደዚህ ትጠይኛለሽ ማለት ነው? ምን እያልክ ነው ተንኩዬ? ይቅርታ ሲኔማ ተቆላመጭ ደስ ይለኛል። ያው ግን ማሬ ፍቅሬ ምናምን ብትይኝ ደስ ይለኛል። ተንኩዬ በጣም እኮ ነው የማፈቅር። ቆይ ፊኛው ሜርኩሪ ከተገኘ በፊት ነው በኋላ? በጣም እኮ ነው ደስ የምትለኝ። ያ መሳይ ግን የተረገመ ነው። ቆይ ብቻ አግኝቼው በጥርሴ ነው የምዘለዝል። ተንከሲስ ዛሬ በጣም በችግር ውስጥ ገብቷል። እንግዲህ እንደሚታወቀው ተንከሲስ ጽጌን ወይም ደግሞ ፍቅረኛውን እንግዲህ የኔ ሁኚ በማለት ብዙ ጊዜ እየተለማመጠ ነበረ። እሷ ደግሞ እንግዲህ ንቃለች። በተለይ ደግሞ እሷ አሁን የምትመለከተው ገንዘብ ያለውን ስለሆነ እንግዲህ መሳይ ደግሞ ባለችው ጊዜ ትንሽ ገንዘብ ከተንከሲስ ላይ እሷን ለመውሰድ እና እሷን ደግሞ የራሱ ለማድረግ ከፍ ዝቅ እያለ ነው የሚገኘው። እንግዲህ በዛም የተነሳ ተንከሲስ እንግዲህ በጣም እየተናደደ ነው። እሱን ለማጥቃት የሚችለው ነገር እያደረገ ነው መሳይን። ግን ደግሞ መሳይ አንደኛ ለነዝና ጋዛ አስማምቶት አበሳውን እያበላው ነው። ሁለተኛ ደግሞ እዚህ ጋር ይችን የሚወዳትን የሚያፈቅራት ልጅ ጽጌን እኔ ገንዘብ አለኝ፣ በዛ ላይ ደግሞ ተንከሲስ ምኑን ሰው ብለሽ ነው? እንዴት ከተንከሲስ ጋር እንዴት አንቺ ክብርሽ ታዋርጃለሽ? እንዴት እንደው ቢሆን እንኳን እንደው ኢቭን እንኳን ገንዘብ እንኳን ቢኖረው በሻው አንደኛ ይሄን እንዲህ፣ ሁለተኛ ደግሞ እንዴት ይሄን ሰው ብለሽ ከሱ ጋር ትሄጃለሽ? በማለት እንግዲህ ጥላቻ ለተንከሲስ ያላት ስሜት ወደ ዜሮ እንዲወርድና እሱን እንድትወደው በአንድም በሌላ መልኩ ካደረገ በኋላ እንግዲህ ተንከሲስ ለማናደር ደግሞ ሲያደርግ የነበረው ነገር እንዳያችሁት ነው። ደውሎ ከጽጌ ጋር አንዳንድ ነገሮች እያወራ ተንከሲስ ሰምቶት ነበረ። እንግዲህ አለም ተራናትና እንግዲህ መሳይ ደግሞ ደብቆት ያስቀመጠውን ከትራስ ውስጥ ያስቀመጠውን ብር ተንከሲስ ያንን በመውሰድ ዛሬ ሄዶ ከጽጌ ጋር ፏፈሽ እያለበት ነው የሚገኘው። እንግዲህ ብሬን አንጣ ብሎ ቢከሰውም ማንም ሰው አልሰማው ብሏል። ሲቀጥል ደግሞ እሱ እኔ አልወሰድኩኝም አላቅም በማለት ነው እንግዲህ የተናገረው። በዚህ እንግዲህ ነገሩ ወደ ሌላ ዙር ሲዞር አብርሽ ምንድነው ያደረገው? በቃ ችግር የለውም ሁሉንም ነገር ተውትና እኔ ራሴ ብሩን እከፍላለሁ እናንተ ተውት በማለት ነው እንግዲህ የተናገራቸው ማለት ነው ቤተሰቦቻችን። በዛም እንግዲህ ተንከሲስ አሁን በጣም በከባዱ መሳይን ለማጥቃት የሚችለውን ነገር እያደረገ ነው የሚገኘው። ደፋ ቀና እያለ ነው። ግን ዛሬ አጋጣሚ እንግዲህ እሷን እኔ እኮ ውስጤ ወርቅ አለ፣ ሜርኩሪ አለ፣ ከወርቅም ከዳይመንድም በላይ የሆነ ሜርኩሪ እዚህ ከረጢቴ ውስጥ አለ። ስለዚህ እሱን ነገር ሽጬ ከኔ ጋር ሀብታም መሆን ሆነሽ መቀጠል አትፈልጊም ወይ በማለት እንግዲህ እሱም እያሽበለበላት ነበረ። እሷም እኮ ብላ እንግዲህ ገንዘብ ስታይ ደግሞ እሺ እኔ እኮ መሳይን ድሮም አልወደውም አንተን እኮ በጣም ነው የምወድህ እያለችው ነበረ። ያው እሱም ደግሞ ተራውን መሳይ እየሰማ ከፊቱ እያወራት የጀነጀናት ነበረ። በዛም እንግዲህ እሱም ያላትን ነገር አግኝቷል። ያ ማለት እሱን ወደ ራሱ መሳብ ነበረ። እሷም ታስባ መታለታለች ባልታሰበ መልኩ ማለት ነው። ቤተሰቦቻችን በጣም ደስ የሚል ነገር እና በመጨረሻም እንግዲህ ያው እሷን የምትፈልገውን ነገር ጠይቁ እንትን ለማለት ሞክሯል ማለት ነው። እሷም እንግዲህ ችግር የለውም እሺ በማለት ቀርበዋለች። ግን እሷ ያቀረበችው ለሱ ብላ ሳይሆን እሷም እንግዲህ በተለይ መሳይ ፊት ሂንት በሰጣት መሰረት የእሱን ከረጢቱን ማውጣት አለብን ምክንያቱም ሜርኩሪ ውስጡ ስላለ በማለት ነግሯት ስለነበረ እሷም ደግሞ እንግዲህ ፍቅርን ተቀብያለሁ፣ ወድሃለሁ፣ አፈቅርሃለሁ በሚል ምክንያት ከሱ ጋር አሪፍ ግንኙነት ለማድረግና ያንን የፈለገችውን ነገር ለማግኘት ያንን ነገርን ቀዳ ለማውጣት ነው እንግዲህ እየሞከረች ያለችው። በመጨረሻም እንግዲህ ዛሬ እሱም እውነትም ወዳኝ እውነትም አፍቅራይ መስሎት ማለት ያው በርግጥ ለገንዘቡ ብላ እንዲመጣች የሚያውቃል። ግን ይሄን ያክል ዲፍረት ኖሯት
ትጎዳኛለች ብሎ አላሰበም ነበረ። እንግዲህ ዛሬ ተከታትለው ሄደዋል። ዛሬ ትንሽ አደጋ ሳይደርስበት አይቀርም ተንከሲስ ብለን እንፈራለን። ምክንያቱም በጣም ከባድ ስለሆነ እንግዲህ በኋላ ላይ ሲመለስ ሁሉም ቤት ያሉት ልጆች እንግዲህ ራት እየበሉ ነበረ። ሰዓት መሽቶ ነበረ። ከገልሞ ውጭ ገልሞ ያው እንደሚታወቀው አሞት ሐኪም ቤት ሁሉ ስለነበረ ተኝቷል። ሌሎቻቸው እንግዲህ አብርሽም ትትናም መሳይም የግሌም አንድ ላይ ቁጭ ብለው ምግብ ራት እየተመገቡ ነበረ። እንግዲህ ራት እየበሉ ባሉበት ሰዓት ላይ ነው እንግዲህ የትትና እንትን ያለችው ማለት ሲመጣ ምን ድምፅ ሲሰማ ምንድን ነው የሚጮህ ነገር አለ ምናምን እያለ ነበር አብርሽና እንዴ ድምፁ እኮ የተከስ ይመስላል ምንድን ነው? መጀመሪያ ሲሄድ እንግዲህ ምናልባት ላድርም እችላለሁኝ እንዳታስቡ እንዳትሰጉ እያላቸው ነበረ እና የሆነው ነገር ምንድን ነው እንግዲህ መጨረሻ ይሄው እንደምታዩት ቀጥታ ተነስቶ መጣ። ሲመጣ ሁሉም ደንግጠዋል። እንግዲህ የግሌም ፊቷን የተሸፈነችው ይመስለኛል እንግዲህ የሆነ ነገር አደጋ ደርሶበታል ወይ ተደብድቧል፣ ብቻ የሆነ ነገር ተሁሉ የሽንት ፊኛውን ቀደውት ደም ባልሆነ እንላለን። ምክንያቱም ገንዘብ አለው ወይም የሆነ ሰው አለው ነገር ከተባለ እንኳን አካላቱ ላይ አለ ተብሎ ቀርቶ በኪሱ ብር ይዟል ከተባለ የዛሬ ሰው መጀመሪያ ሰውየውን መጥቶ ወይም በህይወትና ለመግደል እንትን ካደረገ በኋላ ነው ገንዘቡን ሊያገኝ የሚችለውና ስለዚህ እሷም እንግዲህ ያን እርምጃ ልትወስድ ትችላለች የሚል ሀሳብ አለን። እውነት እንደዛ ካደረገ በጣም ከባድ ነው ማለት ነው። ቤተሰቦቻችን እናንተስ ምን ትላላችሁ? እንግዲህ መሳይም እንደምታውቁት ወጣ ገባ እያለ ነው። ገልሞ ያው ታሞ ነበረ። እንግዲህ ይህን አረቄ መጠጣት የመጨረሻ ሊሆን ይችላል ብለን ተስፋ እናደርጋለን። ምክንያቱም ከአንዴ ሁለቴ ሶስቴ እንግዲህ አትጠጣ ተብሎ ተለምኖ እምቢ ብሎ ነበር። በመጨረሻ እንግዲህ ደም እስከሚያስተፋው ድረስ ነው ይህን አረቄ እንትን ያለው። ስለዚህ አሁን የመጨረሻ እንግዲህ አረቄ እንዳይጠጣ ሐኪሞቹም አዘዋል። ጓደኞቹም እንግዲህ ድጋሚ እንደዚህ እንዳያደርግ ተብሏል። ስለዚህ ይህ ነገር አሪፍ ነው ብለን ተስፋ እናደርጋለን። ምክንያቱም ድጋሚ ይህን ነገር ወይም ደግሞ አረቄው እንዳይጠጣ ያደርገው ይችላል ብለን እናስባለን ማለት ነው። እንደዛ ካልሆነ በጣም ከባድ ነው። እንደዛ አድርጎ መልሶ የሚጠጣ ከሆነ ሌላ አደጋ አለው። ግን ላይጠጣ ይችላል ብለን እናስባለን። ቤተሰቦቻችን እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ያስቀምጡልን። እንግዲህ ያው ትትናም ደግሞ አባቷ እንደታመመ አዲስ አበባ እንደመጣ ተነግሯታል። ገንዘብ ፈልጊና ላኪ ተብላለች። እንግዲህ ከየት አምጥታ ትልከዋለች። እሷም እንግዲህ ያው የግሌም ያለቻትን ሰጥታታለች። እንግዲህ ሁሉም ማወጣት ተውላት ምናልባት የተወሰነ ብር ልትልክ ትችላለች። ግን ዘላቂ መፍትሄ ወይም ደግሞ ለአባቷ ለረጅም ጊዜ ማስታከሚያ ነው ብር እንድትልክ የተጠየቀችው። እሱን ነገር እንድታደርገው ይሆን አብረን በቀጣይ ይዘን የምንመጣ ይሆናል። እንግዲህ መድብልና አብረሽንም በቃ ካሁን በኋላ አልፈልጋችሁም ብላለች። እውነት ውሳኔዋ ትክክል ይሆን? አብረን በቀጣይ እንገናኝ። ሰላም ቆዩ ባይ